አትሌት የብርጓል መለሰ ማክሰኞ ግንቦት 4 ቀን 2018 ዓ.ም አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ ያለች ድንገት ህይወቷ አልፏል። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷ አሰልጣኟ ዳዊት ሉፍ ለቢቢሲ ተናግረዋል። አሰልጣኟ አክለውም እግሯ ላይ የትንሽ ስሜት ነበረ ሲሉ አስረድተው ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ዛ እንደነበርም አስታውሰዋል። አቶ ዳዊት ሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበር ተናግረዋል። ፍጥነቷ በኪሎ ሜትር 9 ወይም 10 እንደነበር ነው አብረዋት የነበሩ ስፖርተኞች የነገሩን። ያ ማለት ደግሞ ወክ ማድረግ ማለት ነው ሲሉ ከባድ እንቅስቃሴ እያደረገች እንዳልነበር ጠቅሰዋል። አትሌት የብርጓል መለሰ ህይወቷ ለህልፈት ከመብቃቱ በፊት በልምምድ ሜዳ ላይ በድንገት መውደቋን አብረዋት ከነበሩ ሰዎች አሰልጣኟ ሰምተዋል። በልምምድ ስፍራው ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች እንዳለ መንገድ ላይ ሰውነቷ መቀዝቀዙንና ከዚያ በኋላ ህይወቷ ማለፉን አሰልጣኟ ዳዊት ተናግረዋል። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችንም አግኝታለች። በአውሮፓውያኑ አቆጣጠር በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያዎችንም አሸንፋለች። ከዚያም በኋላ በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራግ እንዲሁም በአሜሪካ ሂውስተን ማራቶኖች ላይ ተሳትፋ አሸንፋለች። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው የብርጓል በፖርቹጋል ሊዝበን የግማሽ ማራቶን አሸናፊ እንደነበረች የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አሰልጣኝ ዳዊት የህመም ስሜት ስላላት ለውድድር የምታደርገውን መደበኛ ልምምድ ማቋረጧ፣ ነገር ግን ማክሰኞ ማለዳ ባለቤቷ ካልሄድኩ ብላው እንደወጣች እንደነገራቸውም ገልጸዋል። ለልምምድ ስትወጣ መደበኛ ልምምድ ሳይሆን ዝግ ያለ እንቅስቃሴ እያደረገች ሳለ ነው ህይወቷ ሊያበቃ የቻለውም ተብሏል። የብርጓል ጃን ሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብረዋት የነበሩ ሰዎች ወደ የካቲት 12 ሆስፒታል እንደወሰዷት አሰልጣኟ ተናግረዋል። የዛሬ ዓመት በባርሴሎና ማራቶን ሁለተኛ መውጣቷን ያስታወሱት አሰልጣኟ ከውድድሯ በኋላ በግል ልምምድ በምታደርግበት ወቅት በድንገት የመውደቅ ነገር ጀምሯት እንደነበርም ገልጸዋል። ከባለፈው ዓመት መጋቢት ወር በኋላ ለ8 ወር ያህል የህክምና ክትትል ላይ እንደነበረች ያስታወሱት አሰልጣኝ ዳዊት በተለያዩ የህክምና ተቋማት የልብ የነርቭና ሌሎች ተያያዥ ምርመራ አድርጋ በሽታዋ አለመታወቁን ገልጸዋል። ልምምድ በምታደርግበት ወቅት ትወድቃለች፣ ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስታ ትቆያለችም ብለዋል። የብርጓል በምን ምክንያት ህይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑን አሰልጣኟ ጨምረውም ገልጸዋል። በተለያዩ ጊዜያት ያጥንት መሰንጠቅ አጋጥሟት ህክምና ላይ እንደነበረች ያስረዱት አሰልጣኛ ከዚያም በኋላ በወሊድ ምክንያት ከውድድር ሜዳ ርቃ ቆይታለች። ከወሊድ በኋላ ሲኦል፣ በርሊን፣ ባርሴሎና ማራቶኖች ከሮጦች በኋላ አሁን እግሯን ስላመማት የኦቶዋ ማራቶንን ለመሰረዝ መገደዷን ገልጸዋል። የተለያዩ ህመሞች እየገጠሟት ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገው ጥረት አሰልጣኟ ሲናገሩ ታታሪ፣ ስነ ምግባርና ለስፖርት ፍቅር ያላትን በማለት የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረች በቁጭት ለቢቢሲ ተናግረዋል። ከወሊድ በኋላ በዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ደግሞ ሜዳሊያ በማምጣት ሀገሯን ማስጠራት ስለምትፈልግ እንደነበር አሰልጣኝ ዳዊት ሉፍ ተናግረዋል። አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮና ሀገሯን ለመወከል ነበር የምትጥረው ያሉት አሰልጣኙ ይህንን ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅት ህይወቷ ማለፉን አሰልጣኟ በሀዘን ገልጸዋል። አትሌት የብርጓል መለሰ ድንገተኛ ህልፈትን ተከትሎ መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መራር ሀዘን እንደተሰማው በመግለጽ ለቤተሰቦቿ ለወዳጆቿና ለመላው ለስፖርት ቤተሰብ መጽናናትንም ተመኝቷል። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል የተሳተፈች አትሌትም ነበረች። አትሌቷ በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። እንዲሁም ደግሞ ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ስታስጠራ በ2015 የቺካጎ ማራቶን የብር ሜዳሊያ ባለቤት ለመሆንም በቅታለች። በቀጣይ በካናዳ በሚካሄደው የኦታዋ ማራቶን ለመሳተፍ ዝግጅት ላይ እንደነበረችም ተገልጿል። ስለ አትሌቷ የወጡ ሌሎች መረጃዎች እንደሚጠቁሙት ከሆነ ከመሞቷ በፊት ያላትን የወርቅ ጌጣጌጦች ሰብስባ ለባለቤቷ እንዳስረከበች ተሰምቷል። ይህንን ያደረገችው እኔ በህይወት ብዙ ስለማልቀው የልጆቻችንን አሳድግበት በሚል እንደነበረም ተገልጿል። ወሎ ጋሸና ወስደው አያቷ ጎን እንዲቀብሯት ኑዛዜ አስቀምጣ እንደነበርም ተሰምቷል።